ዛሬ በአዲስ አበባ ከተማና በዙሪያ ባሉ የሸገር ከተሞች በሚገኙ የመኖሪያ ቤቶች ዋጋን በዝርዝር እነግራችኋለሁ። እንደዚሁም ደግሞ ከጂ ፕላስ ቤት ጀምሮ እስከ ኮንዶሚኒየም ድረስ ያሉ ዋጋቸው አሁን ላይ ስንት ይጠራል የሚለውንም እነግራችኋለሁ። በተጨማሪም ደግሞ አብራችሁን የምትቆዩ ከሆነ ከባዶ ቦታ ጀምሮ የተለያዩ ቪላ ቤቶችንም ጭምር እና ጂ ፕላስ ቤቶችንም እንዲሁ እናክልበታለን። ስለዚህ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉት፣ ይጠቅማችኋል። አብራችሁን ቆዩ። ሰላም፣ እንዴት አላችሁ? የተወደዳችሁ የከፍቲዩብ አድማጭ ተመልካቾቼ ሰላምታ ይበያላችሁበት ከእናንተ ጋር ይድረስ። ሰላም ነው፣ እግዚአብሔር ይመስገን፣ እኔ ደህና ነኝ። የተወደዳችሁ የከፍ ቤተሰቦች እንደምታውቁት እንግዲህ የተለያዩ የቤት ዋጋዎችን በከፍቲዩብ ላይ አቀርብላችኋለሁ። እንደምታውቁት ደግሞ ከሪል ስቴት ጀምሮ እስከ ኮንዶሚኒየም ቤት ድረስ ቤት ፈላጊዎች ቤት እንዲያገኙ የቻልኩትን ያክል ጥረት አደርጋለሁኝ። በዚህ ሂደት ውስጥ ታዲያ ዋናው ዓላማዬ መረጃውን እንድታገኙ ነው። መረጃው ለምን ይጠቅማል ካላችሁ ደግሞ አንድ ቀን ቤት ልግዛ ካላችሁ አዲስ አበባ ላይ ቤት በምን ያህል ዋጋ እየተሸጠ ነው የሚለውን ነገር መረጃው ይኖራችኋል። መረጃው ሲኖራችሁ ደግሞ ለምን ይጠቅማችኋል? በጀት ለማድረግ ለማቀድ ይጠቅማችኋል። ስለዚህ አንድ ቀን መግዛታችሁ አይቀርምና የቤት ዋጋ ወዴት እየሄደ ነው የሚለው ማወቁ መልካም ነው። ስለዚህ ቪዲዮን ከመጀመሪያው ጀምሮ እስከ መጨረሻው ድረስ ተከታተሉት። የመጀመሪያው ማቀርብላችሁ እንግዲህ ዝቅተኛ ገቢ ላላችሁ ተመልካቾቼ ነው። የዝቅተኛ ገቢ ላላችሁ ደግሞ የሚሆነው ኮንዶሚኒየም ቤት ሆኖ ከኮንዶሚኒየም ቤት ውስጥ ደግሞ 1090 የሚባለውን ደግሞ ወይም ስቱዲዮ ተብሎ የሚጠራውን ቤት ይሆናል ማለት ነው። ካሬያቸው 35 ካሬ ሜትር ስፋት አለው። አንዳንዶቹ እነዚህን ካሬ ቤቶች ምን ያደርጓቸዋል መሰላችሁ? ባለ አንድ መኝታ አድርገው ይሰሩታል። ይህ ማለት ምንድን ነው? ስቱዲዮ ማለት ተገንብቶ ሲሰጥ ለባለ እድለኞች አንድ መታጠቢያ ክፍል፣ ኪችን እና ሳሎን ብቻ ይኖረዋል። መኝታ ቤት እዛው ሳሎን ውስጥ የሚደረግ ሁኔታ አለ። ስለዚህ ይሄንን ምን ያደርጋሉ? አንዳንዶቹ ከዚህ ከሳሎኑ ላይ ከፍለው መኝታ ቤት ያወጡለታል። ስለዚህ ካሬው ስፋቱ 35 ካሬ ቢሆንም ባለ አንድ መኝታ ቤት ብለው ይሸጡታል ማለት ነው። ስለዚህ በምን ታውቃላችሁ? በካሬው ካሬያቸው 35 እስከ 37 ካሬ ሜትር ከሆነ እንደዚህ አይነት ቤቶች ስቱዲዮ ተብሎ የሚጠሩ ናቸው ማለት ነው። ስለዚህ እነዚህ አይነት ቤቶች ለአቅም ለሌላችሁ በአረብ ሀገርና በአንዳንድ ቦታዎች ለምትገኙ ኢትዮጵያውያን ይሆናሉ። 2.6 ሚሊዮን ብር ነው የሚጠሩት። ከግለሰብ ነው የምትገዙት። ምንም አይነት የባንክ ብድር አይመቻችለትም። ስለዚህ ምንም አይነት መኝታ ቤት የለውም። እዛው ሳሎን ውስጥ ነው እንደ መኝታ ቤት የምትጠቀሙት። አንድ ኪችን እና አንድ ደግሞ መታጠቢያ ክፍል አለው። ስለዚህ 35 ካሬ ሜትር የሚሰፋውን የ20/80 ፕሮግራም እጣ የወጣለትን ቤት መግዛት የምትፈልጉ በ0953 98 88 21 ላይ ብትደውሉ እነዚህንና ሌሎች አማራጮችን የሚያሳዩ ባለሙያዎችን ልንመድብላችሁ እንችላለን። ቦታው አያት ጸበል ነው። ግልጽ ነው። ወደ ቀጣዩ የቤት አማራጭ ደግሞ እንሂድ እስኪ። ወደ ቦሌ አራብሳ የሚገኝ ደግሞ ጂ ፕላስ ቤት እንሂድ። 5 መኝታ ቤት አለው። 4 መታጠቢያ ክፍሎችም አሉት በውስጡ። አንድ ሚኒ ሳሎንም አለው። ትልቁ መደበኛ ሳሎን ደግሞ አንድ አለ። አንድ ትልቅ ቴራስ አለው። ትልቅ ባህላዊ ወጥ ቤትም አለው። አንድ ስቶርም በተጨማሪነት ይዟል። 2 መኪና ማቆም የሚችል ግቢም አለው። ይህ ቦታ የሚገኘው ቦሌ አራብሳ ዲያስፖራ ሳይት ተብሎ የሚጠራው አካባቢ ነው። 150 ካሬ ሜትር ስፋት አለው። ጂ ፕላስ 3 ቤት ነው። ይህ ቤት ጠቅላላ ዋጋው 20 ሚሊዮን ብር ይባላል። የዚህም ቤትና ሌሎች ጠቅላላ ዋጋ ማግኘት ከፈለጋችሁ በ0953 98 88 21 ወይም በ0910 59 07 16 ላይ መደወል ትችላላችሁ። እንዴት ናቸው ቤቶቹ? ጥሩ ናቸው። እስኪ ቀጣይ ደግሞ እንመልከት። ባለ 3 መኝታ ቤት 40/60 ኮንዶሚኒየም ቤት የምትፈልጉ ደግሞ ይህ ቤት እስኪ ስሙት በደንብ። የሚሸጥ ኮንዶሚኒየም ቤት ነው።
የፕሮግራሙ አይነት 40/60 ኮንዶሚኒየም ነው። ያው 40/60 ከ20/80 በምን ይለያል ካላችሁ አንደኛው ፎቃቸው ረጅም ነው፣ ሊፍት ይኖራቸዋል። በተጨማሪ ደግሞ ሲሰሩም ራሱ በተለየ ሁኔታ ለዲያስፖራ ተብሎ የተሰሩ ስለሆነ ውስጠው በጥራት የተሰሩና ሰፋፊ ናቸው። ስለዚህ እንደዚህ አይነት ቤት የምትፈልጉ ከሆነ 40/60 ፕሮግራሞች የሚወጡ ቤቶችን በትገዙ ይመከራል። 40/60 ኮንዶሚኒየም ቦታው አያት 2 ሳይት ቁጥር ደግሞ 4 ይባላል። ሶስተኛ ፎቅ ላይ የሚገኝ ነው። ባለ 3 መኝታ ቤት ነው። 103 ካሬ ሜትር ይሰፋል። ዕዳ ምንም የለበትም። ሁሉም ዕዳ ተከፍሏል። ካርታም ዲጂታል ካርታ ይዟል። መሸጫው ዋጋው ደግሞ 9,500,000 ብር ተብሏል። ይህ በደንብ ተደርጎ የተሰራ ነው። ሙሉ በሙሉ ፊኒሽንጉም ያለቀ ነው። ይህንን ቤት ማየት ለምትፈልጉ ወይም ሌሎች አማራጮችም ማግኘት የምትፈልጉ ትክክለኛ ገዢ ከሆናችሁ ብቻ በ0953 98 88 21 ላይ ደውሉ። ሌላ እንመልከት። ቦሌ አራብሳ ላይ ደግሞ ሌላ አይነት ቤት የምትፈልጉ ባለ 3 መኝታ ቤት ነው። አንድ መታጠቢያ ክፍል አለው። 113 ካሬ ሜትር ይሰፋል። 20/80 ነው። ቦታው ቦሌ አራብሳ ብያቸዋለሁ። 4ኛ ፎቅ ላይ ነው የሚገኘው። ምቹ የሆነ አካባቢ ነው ተብላቸዋል። ይህም ቤት መግዛት ለምትፈልጉ ጠቅላላ ዋጋው 5.6 ሚሊዮን ብር ነው። እንዴት እንደዚህ ቀነሰ አላውቅም። በ0953 82 81 81 ላይ ብደውሉላቸው ተጨማሪ መረጃ ይሰጧቸዋል። ባለ 2 መኝታ ቤት ቦሌ አራብሳ 89 ካሬ ሜትር ስፋት ያለው 2 መታጠቢያ ክፍል ያለው በ4.2 ሚሊዮን ብር እየተሸጠ ነው። ፊኒሽንጉ በጣም በጥሩ ሁኔታ የተገነባ ነው። እጅግ በጣም በ0913 39 39 14 ላይ ብደውሉ ቤቱን ማየት ትችላላችሁ። ሲኤምሲ አቤም ተብሎ በሚጠራው አካባቢ የሚገኝ ምርጥ ቪላ ቤቱን ደግሞ ልንገራችሁ። 175 ካሬ ሜትር ስፋት አለው። አዲስ አበባ ከተማ ውስጥ ወሰን አካባቢ የሚገኝ ነው። 2 መኝታ 2 ባኞ ቤት አለው። ሁለቱም መኝታ ቤት ቁም ሳጥን የተገጠመለት ሲሆን ኪችን ካቢኔቱም እንደዚሁ የተሟላ ነው። የዚህ ቤት ጠቅላላ ካሬው 175 ካሬ ሜትር ይሸፍናል። መሸጫ ዋጋው ደግሞ 13,500,000 ብር ተብሏል። በጣም ጥሩ ዋጋ ይመስለኛል። በ0913 29 65 91 ላይ ብደውሉ መረጃ ይሰጧቸዋል። አያት በሻሌ አካባቢ የሚገኝ ቤት ደግሞ ልንገራችሁ። ይህ ቤት ባለ 2 መኝታ ቤት 40/60 ኮንዶሚኒየም ነው። አንድ መታጠቢያ ክፍል አለው። ቦታው አያት ቦሌ በሻሌ ተብሎ የሚጠራበት ስፍራ ነው። 3ኛ ፎቅ ላይ ይገኛል። ቤቱ ምቹ የሆነ አካባቢ ነው ተብላቸዋል። 78 ካሬ ሜትር ይሰፋል። ዲጂታል ካርታ ይዟል። መሸጫ ዋጋው 5,800,000 ብር ነው ተብላቸዋል። በ0953 98 88 21 ላይ ደውሉ። ሌላው ደግሞ 44 ካሬ ሜትር የሚሰፉ ባለ 1 መኝታ ቤት 1090 ፕሮግራሞችን ልንገራችሁ። ባለ 1 መኝታ ቤት ነው። ኮንዶሚኒየም ነው። የ20/80 ፕሮግራም ነው። 44 ካሬ ሜትር ይሰፋል። ቦሌ አራብሳ ይገኛል። 2ኛ ፎቅ ላይ ነው ቤቱ የሚገኘው። በወር 14,000 ብር መከራየት የሚችል ነው ተብሏል። ዲጂታል ካርታ ይዟል። ለባንክም ለካሽም ሽያጭ መዋል ይችላል ተብላቸዋል። የዚህ ቤት ጠቅላላ ዋጋው 2,750,000 ብር ነው የተባለው። በ0953 98 88 21 ብደውሉ መረጃ ታገኛላችሁ። አያት 49 አካባቢ የሚገኝ 40/60 ባለ 2 መኝታ ቤት ደግሞ የምትፈልጉ ካላችሁ ይህንን መረጃ በደንብ ስሙኝ። የሚሸጥ ቤት ነው። 40/60 ኮንዶሚኒየም ነው። ቦታው አያት 1 ሳይት ቁጥር ደግሞ 2 ተብሎ ይጠራል። ደረጃው 10ኛ ፎቅ ላይ ነው። 72 ካሬ ሜትር ስፋት አለው ቤቱ። ባለ 2 መኝታ ቤት ነው። ቀሪ ዕዳ ባለበት ነው። መሸጫ ዋጋው ግን 6 ሚሊዮን ብር ይባላል። በ0913 12 13 09 ብደውሉ ደግሞ ተጨማሪ መረጃ ይሰጧቸዋል።
ሳሚት ኮንዶሚኒየም ደግሞ ባለፈው ዕለት የጠየቃችሁን ሰዎች ስላላችሁ እንዲሁ መረጃ ልስጣችሁ ብዬ ነው። 47 ካሬ ሜትር ሳሚት ኮንዶሚኒየም ላይ ሊሾ የሆነ ቤት ለመከራየት ብትፈልጉ ስንት ይባላል ላላችሁ እስከ 14,000 ብር ድረስ ይከራያል። ነገር ግን ሴራሚክ ሙሉ ከሆነ ደግሞ 17,000 ብር ይከራያል። እንዲሁ ለመረጃ እንድታውቁት ያክል ነው። ፍየል ቤት የሚሸጡ ደግሞ ቪላ ቤቶችን እንመልከት። ይህ ቪላ ቤት 250 ካሬ ሜትር ስፋት ያለው ነው። ትልቅ ነው። በነገራችን ላይ 4 መኝታ ቤት አለው፣ 3 መታጠቢያ ክፍሎች አሉት። በጣም ዘመናዊ ቪላ ቤት ነው። እንደዚህ ካልኩኝ እንግዲህ ዋጋው የሚያስደነግጥ ስለሆነ ልጠራው ነው። ጆሮአችሁ ለመያዝ ተዘጋጁ። 30 ሚሊዮን ብር ይባላል። ይህንን ቤት የምትፈልጉ ካላችሁ በ0973 01 91 39 ላይ ሃሎ በሏቸው። መረጃውን ይሰጧቸዋል። ቤቱንም ወስደው ያሳዩአቸዋል። ወሰን አካባቢ ላይ ያሉ ደግሞ 230 ካሬ ሜትር ስፋት ያላቸውን እንደዚሁ አይነት ቤት እንመልከት። 5 መኝታ ቤት አለው ይሄኛው ቪላ ቤት፣ 3 መታጠቢያ ክፍልም አለው። ከቅድሙ በአንድ መኝታ ቤት ከፍ ያለ ነው። ካሬው ደግሞ አጠቃላዩ 230 ካሬ ሜትር ይሸፍናል። የሚሸጥ ቪላ ቤት ነው። አድራሻው ወሰን አካባቢ ነው። ይህንን ቤት መግዛት ለሚፈልግ ሰው 31 ሚሊዮን ብር ተጠርቶበታል። በ0954 11 50 87 ላይ መግዛት ትችላላችሁ። ደውሉላቸው። እንዲሁ ኮዬ ፈጬ አካባቢ ላይ ያሉ ቤቶችን መግዛት የምትፈልጉ ካላችሁ ያው እነዚህ ገና ካርታ እጃቸው ላይ የለም። መረጃ አይደለ እየሰጧቸው ያለውት የቤት መረጃ። ባለ 2 መኝታ ቤት 2 መታጠቢያ ክፍል ያለው 76 ካሬ ሜትሩ ኮዬ 1 መናኸሪያ አካባቢ ተብሎ የሚጠራው አካባቢ ይህንን ቤት አይነት ከፈለጋችሁ ከአንደኛ ፎቅ ጀምሮ የሚጠራበት ዋጋ 4 ሚሊዮን ብር ነው። ይህንን አይነት ቤቶች ሙሉ በሙሉ ፊኒሽጋቸው ያለቀ ቤት ማግኘት ትችላላችሁ። እነዚህም ቤት እዛ ሂዳችሁ መጠየቅ ትችላላችሁ። ለምን ስልክ ቁጥር አልሰጠህንም ካላችሁ አልሰጣችሁም። ምክንያቱም ህጋዊ አይደለም ሽያጭ ሂደቱ። ከዚህ በፊት አስጠንቀቅ ያለው ካወቃችሁ በብድር ውል በምናምን ነው። እኔ እንደዚህ አይነት ነገር ውስጥ እንድትገቡ አልፈልግም። ነገር ግን እንደዚህ አይነት መረጃ ደግሞ ማግኘት የሚፈልግ ሰው ካለ ዋጋውን ነው ለመጥቀስ የፈለግኩት። ዝርዝር መረጃውን ሌሎች ነገሮች ግን እዛው አካባቢ ይህንን ስራ የሚሰሩ በርካታ ሰዎች ስላሉ እነሱን ማነጋገር ትችላላችሁ። የተወደዳችሁ የከፍ ቤተሰቦቼ ስላደመጣችሁኝ ከልብ አመሰግናለሁ። ለዛሬ ያስኩት መረጃ ይሄ ነው። ሌሎች እንድሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። እንደዚሁም ደግሞ ምን አይነት ጉዳይ ነው እያሳሰባችሁ ያለው ከዚህ ጋር በተያያዘ እስኪ ጻፉልኝና የሚመለከታቸውን አነጋግሬ ደግሞ መረጃ አዘጋጅቼ አቀርብላችኋለሁ። ለዛሬው ግን በዚህ እንሰናበት። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ